ለምን አይሆንም እንዴ? ነው ስርዓትህን ያዝ። የምታወራቸውን ነገሮች አስተካከል። በቃ እኔ ባጭሩ ነገር ያለው በቃ ከህይወታችን ውጣ፣ ከሁለታችንም ህይወት። ከዚህ በኋላ ሚዲያም ላይ ይሁን ምንም ነገር ላይ እንዳላይ። ከዛም በኋላ ግን ራስህን ሲኦል ውስጥ እየከተትክ እንደሆነ ማወቅ አለብህ። እንዴ ሩታ እየወገንሽለት ነው? ጭራሽ እያገሽው እኮ ነው ያለሽው። እየወገንኩለት ነው። ከዚህ በላይ የምትወግኝለት አለሽ? ተረጋጋ እንዴ። መናገር መብት የለህም እያልሽኝ እኮ ነው። ተረጋጋ። እና ታዲያ እኮ ተረጋጋ። ልታናግሪኝ ነው አይደል? የጠራኸኝ እኮ ላናግርሽ ነው የመጣሁት እኮ ከይሄን ከህይወታችን ውስጥ ነው። አንተ መነጋገር የምንችለው በደንብ መረጋጋት ስትችል ብቻ ነው። አሳየ ነበር። እንዳትነካት። ለምን አትረጋጋ እኮ እንዳትነካት እኮ ተረጋጋ። ጭራሽ እኔ ፊት ልታቅፋት ትፈልጋለህ እንዴ? ተረጋጋ። መጀመሪያ ይኸውልህ አንተም ቱግ ብለህ እሷን ቱግ እያስደረካት ነው። አንተ እንደምትለው ማውራት አለብኝ። ሌሎች ሴቶችን እኮ እንደዚህ ትደረድርና እሷ እኮ ያማታል፣ ባህሪዋ ነው። ተረጋጊ ምናምን ብለህ ሌላ ሴት ነው ፕሮቴክት የምታደርገው። ገባ? ይሄን ባፉ ሲከፍትብኝ አይደል እንዴ? አንተ አንድ እርምጃ ፈቀቅ ብለህ እስኪ ስነ ስርዓትሽን ያጂ ሚስቴ ናት ብለህ ታውቃለህ? ዛሬ እሱ ሲመጣ ነው እንዴ ሚስቴ ናት ምናምን ስነ ስርዓትህን ያዝ ምናምን ብለህ አምባገነን የሚያደርግህ አያምርብህም። ነሽ ወደ ዘሄድ ነው። ቆያ እንደ አንተ እያሳመንካት ነው። እያሳመንካት ነው። ልቀቃት እኮ ነሽ እኮ ስነ ስርዓትህን ያዝ። ፈልጋ ካልሽ ለምን ነው በጉልበት እንትን እሺ ልቀቀኝ። በስርዓት ነው አይደል የምታወራት? መብቴ ነው። እሷን የመያዝ መብት አለኝ። እሷን የመያዝ መብት አለኝ። ልቀቀኝ። አንተ ራስህ እያሳመንካት ነው። ቤት ፈልገሽ ሰማኝ በስነ ስርዓት ካልሆነ ድረስ እንዳታናግረኝ። ልቀቀኝ። አለቅሽም። ትለቀኛለህ። አለቅሽም። ወይኔ ወቴ ትለቀኛለህ። አለቅሽም። በግድ ነው። አዎ በግድ ነው። አልፈልግም። በፍላጎት ሰውዬ አትንከኝ። ሰላም ውድ የቻናሌ ፋሚሊዎች